ምንድነው? ምን እያደረክ ነበር? ያቺ በፊትም ጎን የነበረችው እሷ ነች። አሁን ቃላት አጠረ አይደለ? ቃላት አጠረ። የምታወራው ነገር ሁላ ጠፋ። እቺ ሰላም ሚስት ናት። እቺ እርኩስ ሲቀጥል እኔ አረ በእናትህ ለምንድን ነው እስቲ ንቃ እኔ ከስንት ሰው ጋር ነው ያየኋት። ያማን እንዴ አንተ ዘለ ትገባለህ እንዴ? ጭራሽ በቤቴ ዘለ ትገባለህ? ደግሞ አይቼዋለሁ። ምንድን ነው የምትደብቂ? ቆይ አንተም እንደ ወንድም ሰክረህ መምጣት ጀመርክ? ነይ ሻው በእናትህ ወደዛ ባለጌ ያስጠላ። ነይ ወዴት ነው? ተኝተሽ ደግሞ እንዴት ነው ታም? ምን ሆነሽ ነው ደንግጣ? ምንድን ነው እሱ? ምን እያደረክ ነው? ምን ሆነሽ ነው? ቆይ ምን የምትፈሪው? አልፈራሁም እኮ ለምን ትሸሻለሽ ታዲያ? አልሸሽም። እኔ ከሱ ውጪ ቀሚሴም ልቤም ለማንም አይከፈትም። ገባክ አይደለ? እንኳን እሱ ከአንቺ ጋር ጊዜ ሊያሳልፍ ይቅርና በማንም አይደለ እንዴ ተሸክሞት የሚመጣው ሰክሮ እዛ እንደፈለገ ይስካል። ቢያንስ ነገር ሊስተካከል ይችላል። ጥቅሙን እኮ የኔ ብቻ የምታስመስሉ ነገር እኮ ነው። አልሰከርኩም። ሰክራል ውስጥ ግባ እና ተኛ። እኔ ልንገርሽ እውነቱ እንደውም የሰገርኩት አንቺ ገላ ነው። የገላሽ ቅላቱ እነዛ ጉች ያሉ ጥቶችሽ። እባክህን ግባ እና ተኛ። በቃ ምንም አላየክም፣ ምንም አልተፈጠረም። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? ዛሬ እኔ ሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ከባለ ጉዳይ አንደበት ደግሞ ምን ተፈጠረ፣ ምንድነው የኔ የሚኪያስንና የስራ ባልደረቦችን እርዳታ ያስፈልገው የሚለውን ጉዳይ ለማወቅ በቤቱ ተገኝቻለሁ። እንግዲህ ከወንድሜ ከአንዱ የኔ አድናቂ ችግር እንድንፈታለት የሱን ችግር እንደራሳ ችግር አይተን መፍትሄ እንፈልግለት የፈለገው ወንድማችን ቤት ተገኝታል። እስኪ አብራችን ቆዩ። ሰላም እንዴት ነው ወንድሜ? አለን ያው እንግዲህ እኔ እናንተ ትንሽ ከካሜራ ፊት ቀደም ብለን ተጫውተናል። አሁን ደግሞ ቺኛዋ ደግሞ እንግዲህ አንተም ከዚህ በፊት አይተኸው ነበር ክትትላችንን። ዛሬ አንተ ቤትም እንግዲህ መተናል። እንደ ድሉ ነው። ለዚህ እንግዲህ አንተን የማያውቁ ሰዎች ስላሉ ከስም ብንጀምር። ስሜ ዘላለም መኩሪያ ይባላል። ዘላለም መኩሪያ የኔ ሚኪያስና የስራ ባልደረቦችን እርዳታ ያስፈለገ ነገር ምንድን ነው? ያው የጉዳዩ ምን መሰለህ፣ እዚህም ድረስ የጠራሁ ያው ወንድሜም ባለቤቴም ስራ ስለሆኑ ነው የጠራሁ። እና ምን መሰለህ፣ ከዚህ በፊት ጅጅጋ ነበር የምኖረው። ጅጅጋ ውስጥ ንግድ ነበር የምሰራው። ጅጅጋ ውስጥ ንግድ በምሰራበት ታይም ላይ በጣም የናጠጥኩ ሀብታም፣ በጣም ብዙ ንብረቶች ነበሩኝ። እና በዛ በስራ ላይ ያለው አጋጣሚ ከባለቤቴ ጋር እዛ ነው የተዋወቅነው። እሷም ያው በጣም ጎበዝ ታታሪ እና በጣም ምጥር ነጋዴ ነበረች። ያው ንግድ ዓለም ላይ የተገናኘ ነው። ያው እሷም በጣም ለሰው ቅንና አሳቢ ነች። እኔም ያው ትንሽ የዋህ ነገር ነኝ። በዛ የተነሳ ያው ተግባባን። ከዛ በሂደት ላይ እንግዲህ በጣም ደስ የሚል ህይወት ውስጥ ነበርን። አጋጣሚ ያው ትንሽ ነገሮች እንትን እያሉ ሲመጡ ወደዚህ ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ነገሮች ሁሉ እንደ በፊቱ አልሆኑም። ያው ንግድ ዓለም ላይ መክሰር አለ፣ ማትረፍ አለ። አጋጣሚ ሆኖ ትንሽ ወደ መንገዳገድ ወደ መክሰሩ እንትን እያልኩ መጣሁና እሷም ያው ባላት አቅም ባሏት እንትን ድጋፍ ታደርግልኝ ነበረ። ከቤተሰቦቿም ከምንም ከየትም እያለች ትንሽ እንደ መደገፍ ታደርገኝ ነበረ። እና በመሀል ምን ኑሮ በጣም ደስ የሚል ነበረ በመጀመሪያ። ከዛ በኋላ ግን ምን እንደሆነ አላቅም፣ ምን እንደተፈጠረም አላቅም። ወንድሜ ያለኝ ታናሽ ወንድሜ ነኝ። እናትም አባትም ሆኜ ያሳደግኩት እና በጣም ስለሷ የማይለኝ ነገር የለም። አንዴ ከሆነ መኪና ትወርዳለች ይለኛል፣ አንዴ በጣም ብዙ ነገር እንትን እና ወደ ማመኑ አይደለው፣ በቃ እሱን ወደ ማመን አይደለው። ከዛ እሷንም ሳስበው ለካ ብታደርገውም ይሄን ነገር ያው ከኔ ብዙ ነገር ጎሎባታል።
ከአንተ እንደው ጎሎባታል ብለህ የምታስባቸው ነገሮች አቶ ዘላለም እንደው ያው ቦታ በብዙ ጊዜ ነገር አልሰጣትም። ራሴን የማገኘው በቃ መጠጥ ቤት ነው። እንደው መጠጥ ቤት ራስን የምታገኝ ከሆነ እንደ ጥፋት የምታስበው ከሆነ እንደው ያንን መጠጥ ለምን ለማቆም አላሰብክም? እንዴት ጀመርከው? መጠጥ በፊት አልነበረ ከሆነ ያው የሆነ ወደ መክሰሩ እንትን ስል በንዴትም ይመስለኛል። በጣም መጠጥ በጣም ነው የማበዛው እና ለእሷ ጊዜም አልሰጣትም ቦታም። እንደው መክሰር ቅድምም ብለዋል፣ በንግድ ዓለም ውስጥ ማትረፍም ማክሰርም የሚያጋጥም ነገር ብለሃል። ከኪሳራ ለመነሳት ግን መጠጥ አቁመህ ወደ ተሻለ ህይወት መምጣት መፍትሄ እንደሆነ አታውቅም? አላውቅም። እኔ በቃ ንብረቶችን ሁላ እንዴት እንዳያጧቸው ሁላ እኔ አላውቅም። በቃ በጣም ብዙ 500 ሺህ ምንም በቃ መኪኖችን እንደተሸጥኩም አላውቅም። በቃ እንዴት ምን አንደርድሮ ወደዛ መጠጥ ቤት ውስጥ ምን እንደሚወስደኝ አላውቅም። በቃ እሷንም ልተዋት በቃ እሷ ወደ ቤተሰቧ ሄዳ በቃ ነፃ ኑሮ እንድትኖርም ነበረ ፍላጎቴ። በቃ እንደው በዚህ ነገርስ ባለቤትህ ፍላጎቷ ምንድን ነው? በግልጽ አውርታ ታውቃለች? እንደ ሚስትና እንደ ባል ተማክራችሁበት ታውቃላችሁ? ትዳር እንግዲህ መነጋገርን መግባባትን ይፈልጋል አይደለ? በዚህ ነገር ውስጥ አውርታችሁ ታውቃላችሁ? አዎ ብናወራበትም ያው እሷ የሆነ አይዞህ ሞራል ከመስጠት ውጭ በቃ ምንም። እኔም ደግሞ በቃ ጠለቅ ብዬም ጊዜም ሰጥቻት እንትን ለማውራት ምን እንትን አልነበረኝም። የባለቤትህ ባህሪስ እንዴት ነው? ጥሩ የሚባለው ታጋሽ እጅግ ኧረ በጣም እጅግ በጣም ምርጥ ባህሪ ነው ያላት። ብዙ ነገር ታግሳኛለች፣ ችላኛለች። አሁን እኛ ጋር ከመጣ እንደው መጠጡን አቁመህ የተሻለ ህይወትን ማግኘት አለብች። የሚስትህ ምናልባት እንደተባለው ከየመኪናው ልትወርድ ትችላለች፣ ላትወርድም ትችላለች። እንደው ባትወርድ ጥሩ ሚስት ከሆነች አንተ መሻል መለወጥ ትፈልጋለች። ምናልባት ደግሞ ከወንዶች ጋርም ከአዲስ ሰዎች ጋር መታየት ከፈለገች ደግሞ እንደው አተሳሰኝና ስህተቱም ከአንተም ሊሆን ይችላል። ምክንያቱም ደግሞ ህይወት የተሻለ ነገር ይፈልጋል። የተሻለ ነገር ስለ ብር ስላለው ትሄድ አይደለም። የኔ ነገር ከተረዳኸኝ ሴት ልጅ እንክብካቤን ትፈልጋለች፣ ጥሩ ማለት ትፈልጋለች፣ የሚያስበላት ማለት ትፈልጋለች። ሱስ ደግሞ ገዳይ ነው፣ የትዳር ጠንቅ ነው፣ የሰው ጠንቅ ነው እና ምናልባት ያ ነገር ተስፋ አስቆርጣት ሊመስል የሚችል ምናልባት ካደረገችውም እናጣራለን፣ ካላደረገችውም ደግሞ እናውቀዋለን። ግን በዚሁ አጋጣሚ አንተም ከሱስ የምታገግምበትን ሱስ ማገገሚያዎችም አሉ፣ ሕክምና የሚሰጡ ሳይካትሪስት አሉን እኛ ጋርም ጭምር እነሱ ጋር ልታየው እናደርጋለን። ምክንያቱም ደግሞ ይሄ ነገር እሷን ብቻ ሳይሆን አንተንም ይጎዳሃል፣ ላትሰራ ያደርግሃል፣ የሰራበትን ገንዘብ ሊጠፋ ያደርጋል። ገንዘብ ደግሞ አያያዝ ማወቅ አለብን እና ከዛ አንጻር እንደው አንተስ አልሞከርክም? ግን ደጋግሜ ስጠይቅህ ይሄ ነገር ድረስ ቢሆን ምክንያቱም ስለማስብ ለሴት ልጅ ይሄ ነገር ትዳር ያሳጣል። እኔም አሁን እኮ እንድታግዙኝና ይህን ነገር እንዴት እንደሆነ እንድትረዱኝ ነው እኔም አጠራሪ እና ብቻ ብዙ ነገር እንትን ብዬ ምንም ለመለወጥም አልቻልኩም። እንደው ይቅርታ አድርግልኝና አንዳንድ ጊዜ ያው እኛ ሰዎች እርስ በርሳችን እንባላለን እና እንደው ከአንተ ኪሳራ ጀርባ አንዳንዴም የሆነ የሰው እጅ ሊኖርበት ይችላል። አንዳንድ ሀብታሞች በአንድ ሲከስሩም ነገር ሲፈጠርም ማባት ከጀርባው ነገር ሊኖር ይችላል። እንደው ጠላቶች ምናምን አሉክ እንዴ? አረ እኔ ይሄ ነው የሚባል ጠላት የለኝም። እኔ ለሰዎች እንግዲህ እስከማውቀው ድረስ ያው ሰው ስለ ራሱ አይገልጽም። ያው እኔ ግን መልካም ነኝ ብዬ ነው የማስበው። ሳላስበው ራሴ መጠጥ ታገኛለሁ አንዳንድ ጉዳቶች ያጋጥሙኛል ሳልከኝ ከነዛ አንጻር እንደው የሰዎች እንደው አንዳንድ ትንሽ በስራዬ አሁን ላይ ከማያቸው አንዳንድ ነገሮች መዋደድም መግባባቱም እንዳለ ደግሞ የቅርብ እየመሰሉ ብዙ ጉዳቶች የሚያደርሱ አሉ እና እንደው የሰዎችም መጥፎ ነገርም ካለበት እንደው የምናጣራ ይሆናል። እንደው አክብረህን እኛም መርጠህ እዚህ መተን ካሜራ እንድገጥም ስለፈቀድክልን እጅግ ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። እንግዲህ ያው እንደምትረዱኝና እንደምታግዙኝ ተስፋ አደርጋለሁ። ምንም ችግር የለውም። እንግዲህ ለአንተን በተመለከተ ከሱስ ማገገም አለበት የከሰርከበትን ምክንያቱም ነው ቦች እናጠራለን። በሰው ነው ወይስ በራስህ በሱሱ ነው ምን ነገር እናጠራና ሱስም ከሆነ ደግሞ የምታገገምበት ነገር እናመቻቻለን። ባለቤትህ ታማኝ ናት አይደለችም የሚለውን ደግሞ ቤት ውስጥም ካሜራ ገጥመናል። ከቤቱም ውጭ ደግሞ እንዲከታተሏት ከዚህ በኋላ አንዳንድ ሰዎች እየመደብን በፈረቃ እየተከታተሏት ነገሮችን የምናጠናል። እንግዲህ አብረን ስለነበር ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። እናንተም የኔ ውድ ቤተሰቦች እስካሁን ድረስ አብራችሁኝ ስለቆያችሁና ስለሰማችሁኝ ከልብ አመሰግናለሁ። ወንድማችን ዘላለም ከዚህ በኋላ ምን ያጋጥመዋል የሚለውን ደግሞ ቤት ውስጥ የምናስቀምጣቸው ድብቅ ካሜራዎች እያንዳንዱ ነገር ይመለከታሉ።
እያንዳንዱ እውነታን ያጋለጣሉ። እነዛ ድብቅ ካሜራዎች የያዙትን ደግሞ ድብቅ ማንነት ደግሞ እኛ በአደባባይ ላይ እናወጣዋለን። ምክንያቱም ደግሞ እውነት ትዘጋጃለች እንጂ አትቀበርም። ስለዚህ እውነትን ከገባችበት ከተቀበረችበት ፍልፍል እያወጣን እናጋልጣለን። ስራችንም ይሄ ነው። ከቅርብ ጊዜያት በኋላ አንዳንድ ማስፈራሪያዎች፣ ዛቻዎች እየደረሱ እንደሆነ አውቃለሁ። በውስጥም የምታደርጉልኝም መልእክትን አያለው። ግን ፈጽሞ እነዚህ ነገሮች ከስራዬ ወደኋላ እንድላይ አያደርጉኝም። እንዲሁም የስራ ባልደረቦቼም ጭምር ያጠነክራሉ እና እባካችሁ አትልፉ። በተደራጀና በተጠና መልኩም ደግሞ ስራዎቼን የምለቃቸው ስራዎች መሀል ላይ በብር ጭምር እየተከፈለ ድራማ ነው ውሸት ነው እያላችሁ መልእክት የምትልኳላችሁ ቤተሰቦቼ ያንነት ስለሚያውቁ የእናንተ ውዥንብር ፈጽሞ አያሳስባቸውም። እያንዳንዱ ለታ የሚታወቅ ድካም እንዳይሆንባችሁ ለማለት ያለው እኛ ጠንከረን ሰርተን ወደኋላ ሳንል ወደፊት ብቻ ነው የምንሄደው። ምክንያቱም ደግሞ ወደኋላ የምናይ ከሆነ ብዙ ነገሮችን ስለሚቆጥጥ ወደፊት ጠንከር ብለን የተደራጀን እኔም ወንድሞቼም እየሄድን እንሄዳለን። አንዳንድ ወንድሞቼ ሊደርስባቸው በደል እየበዛ እየጸና መጥቷል። ስለነሱ መፍትሄ መፈለጋችን መጠናከራችን አይቀርም እያልኩኝ እስካሁን አብረን ነበርን። ከዚህ በኋላ ምን ይፈጠራል ቢሆን አብረን እንመልከት። ስራ እየሄድኩ ነው። ታዲያ በዚህ በጠዋት ሰውዬሽ ተጋርቡ? አዎ ተኝቷል። ተቀበል ምን ሆነሽ? አይ ጨርሻለሁ። ኧረ ተቀበል በእናትሽ ነው ወይስ እኔ ልቀባሽ? እንዴ ምን ሆነ? ጨርሻለሁ። ልቀባሽ ምን ችግር አለ? አትጩህ፣ ተኝቷል እኮ እሱ። ምንድን ነው የተኛ ታዲያ? እኛም ፊት አይደለም እሱ ቤት እኮ እሺ ተኝቷል። ምን ሆነክ ነው? እኮ የተኛሽ አንቺ እኮ ነሽ እየጮሽ ያለሽ። ልቀባሽ አልፈልግም። ተቀብቻለሽ። ቆይ ምን ማለት ነው ተቀብቼ? ባለትዳር እኮ ነኝ። ባለትዳር ብትሆኚስ ምን ያመጣል እሱ? ኧረ በእናትሽ ዝም ብለሽ ምን ያመጣል አይባልም። እሺ አሁን ልቀባሽ። ተቀብቻለሁ። በቃ ምንድን ነው ምን እያፈርሽ ነው? ምን ማለት ነው ያፈርሽ? እሺ የሚያዝሽ ምን ያፈርሽ? ለምንድን ነው ማፍረግ? ምን አውቃለሁ ታዲያ? ምን እኔ ስመጣ ስብስብ አልሽ? ምንም መሄድ አለብኝ። እሺ ቁርስ ግን በልተሻል? ስራ ቦታ ሂጅ እበላለሁ። ለምን ቀስ ብለሽ አትሄጂም? ምንድን ነው የምታደርጊው? ስራ ልሄድ ነው እያልኩህ አንዴ እኮ ታዲያ ምን አስቸኮለሽ ነው? ምን ሆነሽ ነው? አልቸኮልኩም። አልበላሁም። በልተን አይ አልበላም። እዛው እበላለሁ። እኔ ምን ሆንኩኝ? ገና እኮ ነው ሰዓቱ እኮ። አብረን በልተን ትሄጃለሽ ቁርስ። እኔ ደግሞ መብላት አልፈልግም አልኩህ። ለምን? መብላት ስለማልፈልግ። ምንድን ነው ምክንያትሽ? እና ባዶ ቤትሽ ልትሄጂ? አዎ ሄዳለሁ። እንዴ ምን ደረቅ ነሽ ግን? ለምንድን ነው ለእኔ እንደዚህ የምትጨነቀው? እሺ አሁን ባዝም ነው ጭንሽ። አልፈልግም። ተመልሰህ ለምን አትተኛም? እሺ ባዝም ውስጥ እንዴ እንቅልፍ በቃኝ። ለምንድን ነው የማትተኛው? ገና ነው እኮ። የኔንም ሰውዬሽ ይከተል ነው። እሱን ሰውዬ አትበለው። እሺ እና ምን? አይ ቤቢዬ ባለቤቴ ነው። ባልሽማ ባልሽ ነው። እና ታዲያ ልጅ ነው እንዴ? ታዲያ ምን ልጁ ልበልሽ? ቢያንስ ወንድምክ ነው አይደለ? በስሙ ልትጠራው ትችላለህ። ወንድም ይሁን ታዲያ። ወንድም ስለሆነ ምን በስሙ መጥራት ትችላለህ። ልታከብረው ትችላለህ። ታላቅህ ነው። አቴንዳንስ አይደለ በሙሉ ስሙ የምጠራው? ምን ግዴታ ነው በሙሉ ስሙ? እባክህ አትጩህ። በቃ እሱ አለ። በቃ አትጩህ። ምን ቢኖር ምን ሊያመጣ? አንቺ እኮ ልጅ ብለሽ የምታካብዱ ምን ኖራል? ምን እኮ የሚፈጥረው ነገር የለም። ያው አሁን እስካሁን ቁጭ ያልሽበትን እኮ ቁርስ አብረን እንበላ ነበር። አልበላም እኔ ከአንተ ጋር። ለማንኛውም ሰሚያለሽ፣ ለሰውዬሽ የምነግረው ከሆነ ንገሪው። ምን ነው የምነግረው? ምን ማለት ነው? ምን ነው የምነግረው ማለት ነው? እየጠጣና እየሰከረ እዚህ ሰውንም አያዋርድ። ስለ እኔ ባል አይደለም እያወራክ ያለው፣ ስለ ራሱ ወንድም ነው እያወራ ያለው። ገባህ? ስለ ራሱ ወንድም እሱን እንኳን እኔ ወንድምነቱ ከወጣልኝ በጣም ቆይቷል።
የምነግርህ ከሆነ ብነግርህ ይሻላል። ያለበለዚያ ቤት ይለቃችሁ። እኔ እሱ መጠጣት የእሱ እንደዚህ መሆን ፈልጌው መሰለኝ። ምን ማለት ነው? ከዛሬ ነገ ይስተካከላል ብዬ ያሰብኩ እኮ ነው። ታዲያ ምን ወዷለሁ ምናምን እያልሽ እዚህ ታውቃለህ? ንገሪዋ በቃ። ነግሬዋለሁ። እዛ የትም እሱን ራሱ ሄዶ ማንሳት ራሱ ሌላ ስቃይ ነው። የትም እዛ እየጠጣ እያለ የቤተሰባችንንም ስም አያሰድ። ምን ማለት ነው? ወንድምህ እኮ ነው አይደል እንዴ? ወንድም አስሬ ወንድም ማለት ነው። እኔ እንደዚህ አይነት ወንድም የለም፣ አይሰራም። በዚህ ደግሞ በዛ ላይ ለስሙ ባለትዳር ነው። ግን ኧረ በእናትሽ ወደዛ አንቺም ሲጀመር የሚሆንሽን አታውቂ። እኔ ደጋግሜ ነገርኩሽ እኮ። ሲቀጥል ደግሞ የትኛውን የወንድነት እንትን አለው እሱ ምን እንዳስነካሽ። እኔ አፈቅረዋለሁ ደግሞ ከዛሬ ነገ ይስተካከላል ብዬ ስለማስብ። ይሄ ነገር ቆይ አንቺ ብቻ አለበት እንዴ? አንቺም ታበረታችኋለሽ ማለት ነው? ምንድን ነው ከዛሬ ነገ ይስተካከላል ማለት? መቼ ነው የሚስተካከለው? ይሄ ሰውዬ እኮ ከዚህ በላይ እንግዲህ ምን ቀንዳ ያበቅላ ትልቅ ሰው ነው። ምን ውሃና እሳቱን እኮ ለይቶ የሚያውቅ ሰው አልነግረውም እንዴ? ንገሪው በስርዓት ባሌ ነው ምናምን የለ። የትኛውን ደግሞ በዛ ላይ አይሰራም እንኳን። ምንድን ነው እዚህ? ኧረ በእናትሽ ነግሪው ከሆነ ነገር በጣም ሰልችቶኛል። ለምን አንተ አትነግረው? ለምንድን ነው? ምን አገባኝና ነው የምነግረው? ለምንድን ነው የማይገባት? አይመለከተኝም። ምን ነው ሲጀምር እኔ እኮ አንቺ ባሌ ነው ምናምን እያልሽ እኮ ስለምታቅራብኝ ነገርኩሽ። ለእኔ ምንም እኮ አይደለም። ወንድምህ ነው፣ በጣም የሚወድቅ ወንድምህ ነው ታውቃለህ። ወንድም ምንድን ነው? እኔ እኮ አልኩሽ እኮ የእሱ ነገር ከቆረጠልኝ ቆየ። እኔ እንደዚህ አይነት ወንድም የለኝም። እባክህ እንደዚህ አትበል እባክህ እንደዚህ አትበል። እና ምን እንድልሽ ነው የምፈልገው? ወንድምሽ በቃ ወንድሜ ባልሽ በጣም እየተጎዳ ነው እና ያሳዝናል። ምን እናድርግለት? ሕክምና ይደረግለት ምናምን ብዬ ገደል ይግባል ሚስ ገደል። እኔ የምታሳዝኝ ትንሽ አንቺ ነሽ። ይህን የመሰለ መልክና ቁመና ይዘሽ ከእሱ ጋር እዛ እኔ ነግሬሻለሁ። ድሮ ነው ቢሆን አሁንም ቢሆን አልፈደም ጊዜ ገና። ስለምንድን ነው የምታወራው? ለማንኛውም ግን የእናንተ ነገር በጣም ሰልችቶኛል። ማለት ምን አደረግንክ? ምን አደረግን ማለት ምን ማለት ነው? አንቺ ብትሆኚ የትኛውን ስራ የትኛውን ደሞዝ እሱም እንዴት እየወጣ እየጠጣ እየሰከረ እዛ እየመጣ ይጋደማል። በጣም በዛ ላይ ደግሞ ላገባ። ስለዚህ ከቻላችሁ ቤቱን ጥላችሁ ልትሄዱ መልካም። ቆይ እኛ የትም መሄጃ እንደሌለን ታውቃለህ አይደል? መሄጃ የሌለው እሱ ነው። ይኸውልሽ ይሄ ቤት በእኔ ስም ያለው አይደለ? አንቺ እኮ ምርጫ አለሽ እኮ። እኔ እኮ ደጋግሜ እኮ ነግሬሻለሁ። በዛ ላይ አንቺ ራሱ ቤተሰቦችሽ ቆይ እኔ የሚገርመኝ እኮ ምንም አይሉሽ እንዴ? እዛ ከፍታ ላይ እንደዛ የነበራችሁ እንደዚህ አይነት ቪላ ላይ እንደዚህ አይነት መኪና ሲነዳ የነበረ ሰውዬ እንደዚህ አይነት ቪላ ላይ ኖር የነበረ ሰውዬ እንደገና እታች ወርደሽ ቆይ ምንም አይሉሽ? ያስቀምጥሻቸውስ ነገር እባክህን በቃ አታንሳው። የቤተሰቦቼ ይበቃል። እነሱ የሚጨቀጭቁኝ እኮ ምርጫ እንዳለሽ እየነገርኩሽ ነው። ምርጫ አለሽ። ፍቅራለሁ ፍቅር ቆይ ምንድን ነው እሱ የሚሰራውን ስራ ታውቂያለሽ? እዛ የትም ከሰካራም ጋር እየተጋደመ ኤችአይቪስ ቢያዝሽ ማለት ስለምንድን ነው የምታወራው? ስለምንድን ነው የምታወራብኛለች? እያወራሁት ያሉት ነገርማ ግልጽ ነው። ስለምን ኤችአይቪስ የምታወራው ታዲያ? ስለምን ኤችአይቪስ ምን ሰርቶ እንደሚመጣ ምን ታውቂያለሽ? እንጂ ማለት ከሴት ጋር ይተዋል እንዴ? ነገርን ከሴት ጋር ይተዋል ወይ? ግዴታ የታየ ነገሩን ለመነገር አለበት? እኔ እኮ ደጋግሜ እኮ ነግሬሻለሁ። ማለት ምን እያልክ ነው? ማለትማ ምርጫ እንዳለሽ እና እሱን ትተሽ ወደ እኔ እንድትመጪ ደጋግሜ ብዙ ጊዜ ነግሬሻለሁ። ምን ሆነሽ ነው ዝም ያልሽው? አውሪ እንጂ። ቆይ ምን ሆነሽ ነው ዝም ያልሽው? ደግሞ የገላሽ ልዝላሴ። ቆይ ከሴት ጋር ይተዋል እንዴ? ከሴት ጋር ይተዋል? ምን ማለት ነው ከሴት ጋር ይተዋል? ቀላል አይቼዋለሁ። እንደዛ ከማንም ሰካራም ጋር አይደል እንዴ ጠጅ እየጠጣች ከብቱል ሴት ከእንትን የሚለው። ቆይ እሱ ከመቼ ጀምሮ እንደዚህ ማድረግ የጀመረው? እሱን እንግዲህ እኔ ነግሬሻለሁ። እሱን ራሱን መጠየቅ ትችላለሽ። ደግሞ ገላሽ ልስላሴ ለምንድን ነው ዝም የምትይው? እኔ እንጃ እሱን ተዛ ያደርግም እኮ
አሁንም አንቺ ለሱ ነው እንደምትከራከረው? አዎ ለሱ ነው የምከራከረው። እሱ እንደዚህ አያደርግም፣ እንደዚህ አይነት ሰው አይደለም። ቆይ ምን ያህል እርግጠኛ ነሽ እሱ እንደዚህ እንደማያደርግ? ምክንያቱም ያፈቅረኛል። የትም በፍቅር ሄደሽ የሚጠጣበት ቤት ጠይቂ። ፍቅር ትላለች። ቆይ አንተ እንዴት አየኸው? እኮ ነገርኩሽ እኮ ማየት የምትፈልጊ ከሆነ ሄደሽ እዛ የሚጠጣበት ጠጅ ቤት ሄደሽ ማየት ትችያለሽ። ምንም ቢሆን እኮ ወንድ ልጅ እኮ ነው። ያፈቅረኛል ትያለሽ እንዴ? ይጠጣል፣ ይሰክራል። ወንድ ልጅ ደግሞ ጠጣ ማለት እንደዛ ጢምቢሮ እስኪዞር ጠጥቶ ታዲያ ምን ሴት ልጅ ሳይ ሊያምረው ነው? አሁን መሰልሰል እንትና ይልቅ አማራጭ አለሽ። አንቺም ከኔ ጋር ብትሆኝ የሚሻልሽ። ምን እያሰብሽ ነው? ቆይ ያየከው ቦታ ካለ ለምን አትነግረኝም? ለምን አትነግረኝም? ኧረ ቆይ ተረጋጊ። እንዴ ልበሽ ነው እንዴ? ነገርኩሽ እኮ ማየት ከፈለግሽ ሄደሽ የሚጠጣበት ጠጅ ቤት ሄደሽ ማየት ትችያለሽ። ከዚህ በላይ ምን ላድርግሽ? እኔ እኮ ለዚህ እኮ ነው እኮ አንቺን እኮ የምፈራው እኮ። ሲጀመር አንተ ችግር አለብህ። ልቀቀኝ። ምን ወደዛ ሂጂ። ቆይ ተይኛለሽ ባልሰራልሽ። ምንድን ነው የምትጨቃጨቁት? በምንስ የምንጨቃጨቅ? ምን አገባ ማለት እንዴት? ምን አገባ? በአንተ ጉዳይ ነው የምንጨቃጨቀው። በምንድን ነው የምትጨቃጨቁት ይላል። በእኔ ጉዳይ? በምን ጉዳይ? እዛ የትም እየሰከርክ እየጠጣህ እዛ የትም ትገኝና ትመጣለህ። ከዛ በኋላ እንደገና ደግሞ እዚህ መጣህ። እኔ ስንቴ ነው ደጋግሜ የምነግርህ? ታላቁን ለስሙ ታላቁ ወንድሜና ስንቴ ደጋግሜ ልንገርህ። በዛ ልጅ ሴት አትሆንም። በቃ ተዋት። ለምን አትተዋትም? ቆይ አንተ ለምን አይኔ አይገለጥም? ስለ እኔ እንደፈለግክ ማለት ትችላለህ። የራስህ ጉዳይ ነው። ይኸውልህ ስለ የማውቀው ነገር ስላለ ነው። ተዋት የምትለውን ነገር ስነ ስርዓት ብትይዝ ይሻላል። የማውቀው ነገር ስላለ እንደ ታናሽነትህ ብትሆን ይሻላል። የማውቀው ነገር ስላለ ነው እየነገርኩህ ያለሁት። ሰማኛል። ስለ እሷ ምንድን ነው የምታውቀው ነገር? የትም አይደል እንዴ ማታ ማታ ከጎረምሳ ጋር እዚህ የምንመጣው? በዛ ላይ ከስንት መኪና ላይ ነው ስትወርድ ነው ያየኋት። አሁንም ምን ስንጨቃጨቅ ነበር? ቢገባ እኮ በአንተ ምክንያት ነው ስንጨቃጨቅ ነበር። የማይመስል ስም ባሰጣት ጥሩ ነው። የእኔ እናንተ ስለ እሷ ግን ስነ ስርዓትን ብትይዝ ይሻላል። ለአንተ ስለተከራከርኩ ነው። መልስልኝ። አሁን እያልኳት የነበረው እኮ ለምንድን ነው ወንድሜ ላይ እንደዚህ የምታደርግ ነው? ምን ስታደርግ አየሃት? ያየሁትንማ እየነገርኩህ እኮ ነው። ከማንም ጎረምሳ ጋር እዛ በጨለማ አብራ ስትመጣ ነው ያየኋት። እና ያ ማለት ምን ጓደኞቿ መቼስ ሊሆኑ አይችሉም አይደለ? ምን ዝም ብሎ ጓደኛ የወንድ ጓደኛ ይበል። ራስህ ነህ ሲጀመር። ቆይ አንተ ለምንድን ነው ወደ ራስህ ልትመለስ የማትሞክረው? ምንድን ነው ቆይ ችግርህ? ምን የጎደለብህ ነገር አለ? ለምንድን ነው ወደ ስራስ የማትመለሰው? ወደ ራስህ የማትመለሰው? እንደገና እሷ እንደዚህ ይህን ያህል እስክትንቀና ይህን ያህል ከአንተ አፈንግጣ እስክትወጣ ድረስ ወንድ ልጅ እኮ ነህ። ለስሙ ታናሽ እኮ ነኝ አይደለ? በዛ ላይ የቤተሰባችንስ ስም ለምንድን ነው በዚህ በመጥፎ የምታስነሳው? በቃ ምኑ ነው የሚበቃው? ቆይ እዛ ቪላ ቤት ውስጥ ይኖር የነበረ ሰውዬ ዛሬ እንደዚህ ጭቃ ቤት ውስጥ መኖር ምኑ ነው? ቆይ በቃ ዝም በል አልኩህ እኮ። የወደፊት ቁስሌን እያስታወስከኝ አታሳምመኝ። ቆይ ይኸውልህ ካመመማ ሊያመም የሚገባው ስላለፈው ነገር አይደለም። ስለዚህ አብራ ስላለችው እርኩስ ሚስት ነው። እኔ እየነገርኩህ ያለሁት ሲጀመር ማለት ነው ለዛ ለሀብትህ ራሱ እንደዛ መሆን ተጠያቂ እሷ ናት። ሰማኛል? እሷ ናት። አዎ ለዛው ተጠያቂ ነገር ምንድን ነው ዝም የምትለኝ? ስለ እሷ ምንም ብዙ ባትለፈልፍ ደስ ይለኛል። ይኸውልህ ትላንትናም ሀብት ማማ ላይ ያለው ልጅ እኮ አይደለም እንኳን ትላንትናም ሀብት ማማ ላይ ያለው ከጎን የነበረችው እሷ ነች። አሁንም ውድቀቴ ላይ ከጎን ያለችው እሷ ነች። እንደዚህ ነው እኔ የማውቀው ወንድሜ እንደዚህ ነው። ያ ኩሩና ብር የነበረው ለእኔ የፈለግኩትን ነገር እያደረገልኝ ያሳደገኝ ወንድሜ እንደዚህ ነው። ሳቀ እኮ እንደዚህ እኮ አይደለም እኮ እንዴ! ይሄ አመል ቆይ ከየት መጣ እንዴ? ይኸውልህ እኔ እንደፈለክ ማለት ትችላለህ። ይኸውልህ ከጊዜ በኋላ እኮ ነው እንደዚህ እንኳን አይደለ? ሲጀመር እሷ ናት እንደዚህ ያደረገች። እሷን ሰበብ አታደርግ። እሷ ናት እንደዚህ ያደረገች። እኔማ መተት ራሱ ሳታሰራብህ አትቀርም እኮ
አንተ ስነ ስርዓት አይነ ለምን አይገለጥም ታዲያ? ስነ ስርዓት ይኖር። ስነ ስርዓት ይኖር። ሌላ ነገር ባዘላብር ጥሩ ነው። እዘላብዳለሁ። ታዲያ ያውላ ወኔ የት ገባ? አሁን የመጠጥና የሱስ መጮች ይሁን። ይኸውልህ ትሰማኛለህ? አሁንም ቢሆን በፊትም ያቺ በፊትም ጎን የነበረችው እሷ ነች። አሁን ቃላት አጠረ። የምታወራው ነገር ሁሉ ጠፋ። እቺ ሰላቢ ሚስት ናት። እቺ እርኩስ ሲቀጥል እኔ አረ በእናትህ ለምንድን ነው እስቲ ንቃ እንዴ! እኔ ከስንት ሰው ጋር ነው ያየኋት እንዴ! ወይ እሺ ለምን ማታ እሺ ወታ ጠብቃት ሁኔታውን ማወቅ ከፈለክ አንተማ ምን እሷን ምንም ስለማምናት ምንም አይነት ጥበቃ የማያስፈልጋትም ክትትልም አያስፈልጋትም። እኔ አምናታለሁ። በፈጠረ ለስሙ ታላቅ ወንድሜ ነህ። እስቲ አይንን ገልጠ ተመልከት። እኔ ለራስ ብዬ ነው እየነገርኩህ ያለሁት። እዛ ከማንም ጋር እሽኮለሌ ስትል አንተ ግን እዚህ ሚስቴ ገለመን የምትለው። ቆይ እሽኮለሌ ስትል አንተ አይተሃታል? አዎ አይቻታል። ምንድን ነው ማስረጃ? ማስረጃዬንማ ነገርኩህ እኮ። ሄደህ ለምን አታያትም? እኔ ሄጄ አላያትም፣ ግን አንተ አዩዋት የምትል ከሆነ ወይ ፎቶ ወይ ቪዲዮ አንሳና ይዘህልኝ ና። ማረጋገጫ አላመጣም። ጉዱን ስለማውቅ አላመጣልም። ለምንድን ነው የማመጣልህ? እየነገርኩህ እኮ ነው ያለሁት አይደለ እንዴ? እየነገርኩህ ነው ያለሁት። እውነታውን እየነገርኩህ። ስላወራህልኝ እንዳምነት ትፈልጋለህ እንዴ? ቆይ ለምንድን ነው ውድቀቴን ደጋግማችሁ የምትነግሩኝ? ለምንድን ነው በውድቀቴ ላይ የምትሳለቁት? እና እዛ ደረጃ ላይ ነበርክ ሰው። ታዲያ እንደዚህ ስትሆን ታዲያ ምን እንድናጨበጭብልን የፈለግከው? ያኔ የነበረኝ ቦታ ላይ እያለሁ ለምን ሸሻችሁ? ይኸውልህ ትሰማኛለህ? ለሁሉም ነገር ተጠያቂ እሷ ናት። ከእሷ ብትርቅ ነው የሚሻለው። ይኸውልህ ከእሷ የምሸሽበትም የምርቅበትም ምንም መንገድ የለኝም። ይኸውልህ አሁንም ውድቀቴ ላይ ያለችው ከጎኔ እሷ ነች። ያኔም ደህና ቦታ ላይ ያለው የነበረችው እሱ ከጎኔ እሷ ነች። እናንተ ግን የላችሁም ዛሬ ላይ። ትላንትና ስታሸረግዱልኝ ነበር አይደል? ትላንትና ጎንበስ ቀና ስትሉልኝ ነበር። ዛሬ ላይ ምን ነካችሁ? ዛሬ ላይ የት ሄዳችሁ? አሁንም ቢሆን ያለሁት ካጠገብህ እኔ እሷ ትበል። ሰማኛል። ከአጠገቤም ብትኖር እኮ ስለ ውድቀቴ ደጋግመህ እየነገርክ እያሳመምከኝ እንጂ እንዴት ነቃ ነው ተስፋ እየሰጠኸኝ አይደለም። እንዴት ነቃ? ምንድነው ተስፋ የምሰጠህ? እንዴ ንቃ ነው እኮ እያልኩ ያለሁት። ንቃ፣ ወደ ራስህ ተመለስ። እኔ የማውቀው ያ ኩሩ ልበ ሙሉ ወንድሜ ነው የምፈልገው። በቃ እንደዛ እንድትሆን ነው የምፈልገው። ከእሷ እንድርቅ ነው ታዲያ ንቃት። አዎ ከእሷ ራቀ። ምንም አታረግልህም። በቃ ሀገሩን ሙሉ በሞላ ሴት እንዴ! አንተ ወደ ራስህ ተመልሰህ እኮ መጠጠን እኮ ብታቆም እኮ የትኛውም ሴት ትፈልጋለች። እዚህ ችል ጥልጥል ብለህ ምንድን ነው? ይኸውልህ ትሰማኛለህ? ትላንትናም ከፍታ ቦታ ላይ ያለው እሱ ከጎን የነበረችው እሷ ነች። ዛሬም ወድቄ ያለው ከጎን የነበረችው እሷ ነች። እናንተ ግን ምንም እየጠቀማችሁ አይደለም። ምንም ውድቀቴን እየነገራችሁ እያሳመማችሁ ነው። እሺ ልትጠጣ ነው አሁን? ሂድ እንደለመድኩት ጠጣ። ወይ አለሁልሽ። እንዴት ነሽ? አለሁ ይመስገን። የምርሽ ነው? እኔ እንጃ አላውቅም። በእናትሽ ከስራ ገብቼ እኮ ደክሞኝ ስለነበር ነው። አዎ ብታይ በጣም ደክሞኛል። ልክ ነሽ፣ ግን ምን ማድረግ እችላለሁ? በእናትሽ አይ በቃ እኔ ሌላ ቀን መሄድ እችላለሁ እኮ አይደል እንዴ? እሺ በቃ ሁለተኛ ስለሆነ በኋላ እደውልልሻለሁ። አይ ችግር የለውም እደውልልሻለሁ። እሺ ቻው።
ምን ታደርጋለህ? ምን ማለት ነው? ምን ታደርጋለህ ማለቴ ለመጣክ እንዴ? በፈለኩ ሰዓት በመጣ ቤት አይደል እንዴ? አይ ቤትክ ነው እሱማ። ደግሞ ጣቶች ሲያምሩ ተኝተሽ ደግሞ እንዴት ነው የምታምሩ? ምን ሆነሽ ነው ደንግጠ? ምንድነው እሱ? ምን እያደረክ ነው? ምን ሆነሽ ነው? ቆይ የምትፈሪው? አልፈራውም እኮ ለምን ትሸሻለሽ ታዲያ? አልሸሸውም። ነገሮች ደግሞ ያምራሉ። ቆይ በዚህ ሰዓት ለምን መጣክ? ያው ምናልባት ከአንቺ ጋር ጥሩ ጊዜ ለማሳለፍ ይሆናል። ስለምን ጥሩ ጊዜ የምታወራው? ምን ማለት ነው? ስለኔና አንቺ ጋር ጥሩ ጊዜ ነው። ደግሞ ጣቶች ያምራሉ። ተኝተሽ ደግሞ እንዴት እንደምታምር ለካ እንደዚህ ቆንጆ ነሽ። በዚህ ሰዓት የምትመጣ አልመሰለኝም ነበር። ምን በዚህ ሰዓት መምጣቴን ብታውቂ ኖሮ ቢጃማ አድርገሽ ልጠብቂኝ ነበር? ምናልባት ውስጥ ገባ ነበር። ቆይ እኔ እኮ ሁላ ፍራቻ። ቆይ ምንድን ነው? ምን ማለት ነው? ምንድን ነው? ለምንድን ነው ቆይ የምትፈሪው? ለምንድን ነው የማልፈራው? እኔ እኮ እንዴ ቀን በቀን እኮ ልቀርብሽ እየሞከርኩ ነው። አልፈልግም። አንቺ ግን እኔ ተቃራኒ ትሆኚ ለምንድን ነው? አልፈልግም ልትቀርበኝ። በቃ አልፈልግም። ወደሽ ሲሆን በግድሽ ትፈልጊያለሽ። አልፈልግም። ገባክ? አትፈልጊም? አዎ አልፈልግም። ጥሩ። ይሄንን ፎቶ አየሽው? ያማሃል እንዴ? ለባልሽ ነው የማሳየው። አታደርገውም። ውሸት ነው ብሎ መቼስ እሱ አያስብም። ቆይ አንተ በሽተኛ ነህ እንዴ? ወደሽ ሲሆን በግድሽ ታደርጊዋለሽ ማለት ነው። ምንድነው የማደርገው? ያማሃል እንዴ? አጥፋልኝ። በዚህ ሰዓት መምጣቴ ጥሩ መስሎ። እሺ አጥፋው። ለምንድን ነው የማጠፋው? ለምንድን ነው የማታጠፋው? አላጠፋውም። ለሱ ልኬለት አጠፋለሁ። እባክህ እንደዛ አታድርግ። ስለዚህ የጠየኩሽን ነገር ታደርግልኛለሽ ማለት ነው? እኔ ነኝ የማደርገው? አዎ። በፍጹም። ያለበለዚያ እንግዲህ ያው አሳይቼሻለሁ፣ አሳይልሻለሁ። ለሱ እየወደድሽ ታጫዋለሽ ማለት ነው። በፈለግከው ነገር ላይ ፖስት አድርግ። ዌል ፔፐር ይሻላል ወይስ ፕሮፋይል? የፈለግከው ላይ አድርግ። ምን አይነት ቆይ ገገማ ነሽ እኮ እንዴ! እንደፈለግኩ ግግም ልበል። ምናልባት ባስቸግርሽ እኮ አንዴ ነው፣ ከዛ በኋላ ሊወጣልኝ ይችላል። በፍጹም ከሱ ውጪ ግደለኝ። ሲጀመርልህ እኮ ነው ከያዘኝ እኮ በጣም ስለምታበሽኝ። ለዚህ እኮ ነው ከነከክሽ የምትሆነው። እንደፈለግኩ ከነከኪም ከነምኔ መኖር እችላለሁ። ገባክ? የኔ ገላ ለሱ ብቻ ነው፣ ለወንድምክ። ገባክ አይደል? ቆይ አንቺ ለምንድን ነው እንደዚህ የምትናደጂው? አትንካኝ። ለምንድን ነው? ቆይ እኔ እኮ በጣም ላረጋጋሽ እየሞከርኩ ነው። ለምንድን ነው ስሜት የምትሆኚው? ለምንድን ነው ማለት ነው? እሺ ፎቶ ነው፣ አጠፋልሻለሁ። አጥፋው። እሺ አጠፋልሻለሁ። ከፈለክ አታጥፋ፣ አያገባኝም። እንደፈለክ አድርገው። እሺ ቆይ ተረጋጊ መጀመሪያ። ለምንድን ነው የምረጋጋው? ቆይ እሱ እኮ ሰካራም እኮ ነው። ቆይ ምንድን ነው? ምን አለው? እሺ ይሁን፣ ለኔ ባሌ፣ ለአንተ ደግሞ ወንድምክ ነው። እሺ የልብሽን ያደርስልሻል? አዎ ያደርስልኛል። ምን እዛ አምቡላውን ተግቶ ነው የሚመጣው። ከዛ በኋላ መቼስ መተኛት ነው እንጂ የሚመርጠው ከአንቺ ጋር መቼስ ጊዜ አያሳልፍም። መጣው በምን ታውቃለህ አንተ? አልጋ ላይ የምትሆነው አንተ አይደለህ? ምን ነኝ አይደል? ግልጽ እኮ ነው። ምንድን ነው ግልጽነቱ? ይልቅ እኔ አሁን ያልኩሽ አትንካኝ፣ አትንካኝ። ለምንድን ነው በዚህ ልክ ቆይ ገገማ የምትሆኛለሽ? ለምንድን ነው ገገማ ማለት ነው እንዴ? እኔ በእርግጠኝነት እውነቱን ልንገርሽ፣ በምንም ተአምር የልብሽን ምንም ሊያደርስልሽ አልቻለም። እሱን አንተ አታውቅም፣ እኔ ነኝ የማውቀው። እኔ ደግሞ ተስማምቶኛል፣ ወድጄዋለሁ። በዛ ላይ ደግሞ አፈቅረዋለሁ። በቃ እኔንም እኮ አፍቅሪኝ እኮ አላልኩሽም? እሺ እሱን ታፈቅሪያለሽ አይደለ? በቃ እኔ የልብሽን መሻት ላደርስልሽ። ጥቅሙ እኮ የኔ ብቻ እኮ አስመሰልሽው። ፈለግኩ አላልኩም እኮ እኔ ፈልጋለሁ አላልኩም። ገባክ? ምናልባት ደበሩሽስ በመናገር ምናልባት ፈርተሽ እንስማ። ይኸውልህ እኔ ከሱ ውጪ ቀሚሴም ልቤም ለማንም አይከፈትም። ገባክ አይደለ? እንኳን እሱ ከአንቺ ጋር ጊዜ ሊያሳልፍ ይቅርና በማንም አይደለ እንዴ ተሸክሞት የሚመጣው ሰክሮ እዛ እንደፈለገ ይስካል። ቢያንስ ነገር ሊስተካከል ይችላል። ጥቅሙን እኮ የኔ ብቻ የምታስመስሉ ነገር እኮ ነው። ቆይ ምንድን ነው አንቺ ምን አይተሽ ነው እንደዚህ የምትመኪው? ይሄንን መልክና ገላሽን እኮ አፈርም እኮ ይበላዋል እኮ። ይብላ ደግሞ በዛ ላይ አያልቅም። ምንድን ነው አንተ ከምትነካ አፈር ይብላ። ገባክ አይደለ? ምን የሆነ የሚሞላ የሚያልቅ እኮ አስመሰልሽው። አያልቅም እኮ። አሁን ለምን ተረጋግተሽ? አትንካኝ፣ እኔን አትንካኝ። በቃ ይኸውልህ ከአሁን በኋላ አጠገቤ እንዳትደርስ እሺ? ቆይ ነኝ ልቀቀኝ፣ አትንካኝ። ባለጌ ስድ ነክ። እሺ ነይ ቁጭ በይ። ልቀቀኝ፣ አትንካኝ። በቃ እሺ ቆይ ምን ሆነሽ ነው?
ቆይ ለምንድን ነው አንቺ መረጋጋት የማትሞክሪው? ለምንድን ነው የምረጋጋው? ወንድምህ እኮ ነው አይደለ? ለምንድን እንደዚህ የምትሆነው? አይሳዝንም? ምንድን ነው ያኔ እንደዚህ አይነት ወንድም የለኝም። እየነገርኩሽ እኮ ነው ያለው ደጋግሜ። በዛ ላይ እኔ ለአንቺም ስለማስብልሽ ነው። እዛ ከማንም ጋር ምን እንደሚሰራ ታውቂያለሽ አንቺ ታይዋለሽ እንዴ? ይኸውልህ ለእኔ አታስብልኝ፣ ለወንድምህ አስብለት። ትናንትና ብር ሲኖረው ትናንትና ሀብት ላይ ሲሆን እንዴት እንደምትሆንለት አውቃለሁ። ከትንሽነት ጀምሮ ያሳደገህ እሱ ነው አይደለ? እዚህ ያደረሰህ እሱ ነው። ቢያንስ ዛሬ ላይ ሲወድቅ ዛሬ ላይ እባክህን ማንሳት ትችላለህ፣ አለሁልህ ማለት ትችላለህ አይደለ? ፈልጎ እኮ ነው እኮ አይደለ? እንደዚህ የሚሆነው ፈልጎ አይደለም፣ ፈልጎ ነው። ያለበትን ሁኔታ ታውቃለህ። ታዲያ አስገድዶ የሚያጠጣው አለ? ይሄ ሁሉ ነገር የሚሆነውን ታውቃለህ ለምን እንደሆነ። አሁን እሺ ስለሱ ታዩና ወሬውን እስቲ እዚህ ድረስ ከመጣ ነው ይቀር። አልጋውም እኮ ብቻውን ነው። ቆይ ስለምንድን ነው የምታወራው? ከዚህ በላይ ምንም ልቋቋምህ አልችልም። ስንት ሴቶች አሉ አይደል እንዴ ውጪ? ስንት ሴት አለ? አልፈለኩም። ለምንድን ነው የምትመኘኝ? የወንድም ሚስት ነኝ። ስለምታሳዝኝ አትዘንልኝ፣ አልፈልግም። ለወንድም ትዘንለት ይላል ነው። አቋም ይዘሽ ቆይ አንቺ ምንድን ነው? ይኸውልህ እንደዚህ አይነት ነገር የምትፈልግ ከሆነ ውጭ ብዙ ሴት አለ። እሺ ተረጋጊ። ቆይ አልረጋጋም። ተረጋጊ አትበለኝ። ይኸውልህ ከአሁን በኋላ እንደዚህ አይነት ነገር የምትለኝ ከሆነ ራሴን አጠፋለሁ። አላሳዝንም እንዴ? እኔ ቤተሰቦቼ በዚህ በኩል እሱን ፍቺው ለአንቺ አይሆንሽም ይሉኛል። አንተ በዚህ በኩል ስለ ወንድምህ መጥፎ ነገር ነው የምታወራኝ። እኔ አላሳዝንም? እሺ የልብሽን መሻት ላሟላልሽ አልፈልግም። እኔ አልፈልግም። እሺ እኔ ፈለግኩ። ይኸውልህ የልቤ መሻት ወንድምህ ተሽሎት በትክክል ወደ ራሱ ተመልሶ ጥሩ የድሯችንን ትዳር መመስረት ነው። ገባክ? ቆይ ምን ሆነሽ ነው አንቺ እንደዚህ የምትሆኚው? እሺ እኔ ጠየቅኩሽን አድርግልኝ፣ እኔ ያስተካክለዋል። በጣም ጨካኝ ነህ፣ እየነገርኩህ ነው። ለምንድን ነው ማታዝንልኝ? በዚህ በኩል ቤተሰቦች አሉ፣ በዚህ በኩል ወንድምህ ካለ እንዴት እየሆነ እንደሆነ ታውቃለህ። ምኑ ጋር ነው ቆይ የኔ ጭካኔ? በጣም ጨካኝ ነህ። ምኑ ጋር ነው ጭካኔ? እንዴት ነው ምኑ ጋር ነው ጭካኔ? ከዚህ በላይ ምን ልትሆን? አላሳዝንህም? እኔ እሺ እባክህ ተረዳኝ በቃ። ችግር ሲልጥሽ የዛኔ እንደተረዳሁሽ ይገባሻል። እሱ እንደሆነ ከዚህ በኋላ አይፈልግሽም። ይሄ ትዳር እንዳበቃለት አላወቅሽ አንቺ። ማካበር ትወጃለሽ። ያማን እንዴ አንተ ዘለ ትገባለህ እንዴ? ጭራሽ በቤቴ ዘለ ትገባለህ? ደግሞ አይቼዋለሁ። ምንድን ነው የምትደብቂው? ቆይ አንተም እንደ ወንድም ሰክረህ መምጣት ጀመርክ? ነይ ሻው በእናትህ ወደዛ ባለጌ ያስጠላ። ነይ ወዴት ነው? ምንድን ነው? ነይ እንጂ አይቼዋለሁ እኮ። ምንድን ነው የምትደብቂው? ነይ ቀይሪ። ነይ ፊት ዞር በል። ግበዙ። ዞር በል። አልከፍትልህም። ልብሴ ሊቀይር ነው። ዞር በል።
ምን ሆነሽ ነው እንደዚህ ሮጥሽ የገባሽው? ግን ቆይ ቢያንስ ሰው ምን ላይ ነው ምናምን ነገር የለም። በቃ ዘለክ ነው የምትገባው ቤት አይደል? ለምንድን ነው ምን ላይ ነው ምናምን ደግሞ እንዴት አባቱ ነው ገላሽ ነው? በአንቺ ቤትማ ያላየሁት መስሎሽና ሁሉንም እኮ አይቼዋለሁ። እንደዛ ድንብር ብለሽ ግን እስኪወጣ ድረስ ምንድን ነው ፎጣው ራሱ እስኪወጣብሽ ዘለክ ስትገባ ነው። ለካ ወንድሜ ለካ ወዶ አይደለም ሰክሮ የሚወጣ ይህን የመሰለ ዓለም ለማየት ነው። ይኸውልህ እያንዳንዱን ያየኋቸው ነገር እንዳላየ እሺ፣ በቃ እርሳው። ምንም ነገር አላየህ። በአጋጣሚ ነው የተፈጠረው። አጋጣሚ ሁሉም ነገር በቃ ባለቤቴ ምናልባት ታሞ ወድቆ ሰው ይዞት የመጣ መስሎኝ ደንግጬ ነው። አንቺ እንደዚህ መሆንሽ ባለቤቴን እንደምትይ ይኸውልህ ሁሉም ነገር እንዳልተፈጠረ አድርገህ ካስበው በቃ። እኔ እኮ እንዴት አባሽ ነው ግን የምታምነው? ልቀቀኝ! ውበት ነው ይኸውልህ። ልቀቀኝ! ሰክራል። በቃ ግባና ተኛ። አልሰከርኩም። ሰክራል። ውስጥ ግባና ተኛ። እኔ ልንገርሽ እውነቱ እንደውም የሰገርኩት አንቺ ገላ ነው። የገላሽ ቅላቱ እነዛ ጉች ጉች ያሉ ጥቶችሽ። ይኸውልህ እባክህን ግባና ተኛ። በቃ ምንም አላየክም፣ ምንም አልተፈጠረም። ከአንቺ ጋር ከሆነ ነው የምተኛው። ምንድን ነው ይኸውልህ ገላሽ ግን ዛሬ ይመጣል እንጂ መድፈር እኮ ወንጀል ነው እንጂ ኃጢአት አይደለም። ያማል እንዴ? አርፈሽ ብትቀመጭ ይሻልሻል። ምን እንደሚፈጠር ታውቂያለሽ። ስለዚህ እያንዳንዱ የምልሽን ነገር ብታደርጊ ነው። እጮሃለሁ። ዛሬ የመጣው ይመጣል እንጂ አለቀሽም። ይገላሃለሁ። ምልክ አለቀሽም። ዛሬ ታኝ ያልሽ ማን ነው? ምንድን ነው? ምን እያደረክ ነበር? ምንድን ናችሁ?